ጠላቶቻችን በሙሉ ሳይወድቁ ትጥቅ አንፈታም። የህወሓት ወታደራዊ አዛዥ ከባድ ዛቻ አሰሙ። የሐራ መሬት ሰራዊት በበኩሉ በህወሓት ላይ የመጨረሻውን ፊሽካ አሰምቷል። እወጣለሁ ጠብቁኝ ብሎን ጠዋት መሞቱን ነገሩን። ኢትዮጵያዊ ስደተኛ በግብፅ እስር ቤት ውስጥ መሞቱ ከባድ ውዝግብ አስነሳ። ከፍተኛ ባለስልጣናት ላይ ያነጣጠረ ጥቃት ተፈጸመ። በጥቃቱ የብልጽግና ባለስልጣናት ተገደሉ። የህወሓት ወታደራዊ አዛዥ ብልጽግናን አሸንፈን የመጨረሻውን ሳቅ ለመሳቅ ተቃርበናል አሉ። የተራራው ጫፍ ላይ ነን ያሉት አዛዡ ጠላቶቻችን በሙሉ እግራችን ስር ወድቀው ሳናይና ድል ሳንቀዳጅ ጦራችን ትጥቅ አይፈታም ሲሉ ተደምጠዋል። በሌላ በኩል ህወሓት ለማስወገድ ትጥቅ አንስቶ አፋር በረሃ የከተመው የሐራ መሬት ኃይል የትግራይን ዋና ዋና ከተሞች ለመቆጣጠር ስልታዊ እንቅስቃሴ መጀመሩን አስታውቋል። በዝርዝር እንመለስበታለን። በቀጣይ መረጃ በግብፅ እስር ቤት በገባ በአራተኛው ቀን ሞቶ የተገኘው ኢትዮጵያዊ ጉዳይ ከባድ ውዝግብ አስነስቷል። ስለአሟሟቱ የተሰጡ ማብራሪያዎች ውሃ የማያነሱ ሆነዋል የተባለ ሲሆን ጉዳዩ የተመድና የኢትዮጵያ ኤምባሲ በር አንኳኩቷል። በዝርዝር እነግራችኋለን። ወዲህ ደግሞ ታጣቂዎች በፈጸሙት የደፈጣ ጥቃት የዞን አመራርን ጨምሮ የመንግስት ባለስልጣናትና የጸጥታ ኃይሎች መገደላቸው ተሰምቷል። የጥንቅራችን አካል ነው፣ እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከህወሓት የጦርነት ነጋሪዎች የሚወጣው ድምጽ ከፍ ብሎ እየተሰማ ነው። ከጀነራሎችና አክቲቪስቶች አፍ የሚሰማው የናጠፋቸዋለን ዛቻ ፉከራም ተጠናክሮ ቀጥሏል። አንድ የቡድኑ ከፍተኛ ወታደራዊ አዛዥ ጠላቶቻችን በሙሉ እግራችን ስር ወድቀው ሳናይና ድል ሳንቀዳጅ ጦራችን ትጥቁ አይፈታም ሲሉ ተደምጠዋል። እኚሁ ወታደራዊ አዛዥ ብልጽግናን ለማሸነፍ ከጫፍ ደርሰናል ያሉ ሲሆን ሰራዊቱን ለመከፋፈል የተደረጉ ሙከራዎችን በሙሉ በታትነናቸዋል ብለዋል። በሌላ በኩል ህወሓትን ለማስወገድ ብረት አንስቶ አፋር በረሃ የከተመው ራሱን የትግራይ ሰላም ኃይል ብሎ የሚጠራው ኃይል በደብረጽዮን ቡድን ላይ የመጨረሻውን የክተት ፊሽካ ያሰማ ሲሆን በወዲያን ጥሩ የሚመራው ሰራዊት የትግራይን ዋና ዋና ከተሞች ለመቆጣጠር የሚያስችለውን ስልታዊ እንቅስቃሴ መጀመሩን አሳውቋል። የህወሓት ከፍተኛ ወታደራዊ አዛዥ የሆኑት ገብረ እግዚአብሔር ጠላቶቻችን ሙሉ በሙሉ ሳናሸንፍና ከእግራችን በታች ወድቀው ሳናይ የምንፈታው ትጥቅ የለም፣ ሰራዊታችንም ይህንን ለማድረግ በአስተማማኝ ቁመና ላይ ይገኛል ብለዋል። አሁን የዳገቱ ጫፍ ላይ ለመውጣት የመጨረሻው እርምጃ ላይ ነን ያሉት አዛዡ በግድም በውድም ፈተናውን ተቋቁመን የተራራው ጫፍ ላይ ወጥተን የመጨረሻውን ሳቅ እንስቃለን ሲሉ ማከለው ገልጸዋል። ያለፈው መክታችን እጥፍ ድርብ ሰራዊት ታጥቀው የነበሩ ጠላቶቻችን በጥሰን ታሪክ ሰርተን ወጥተናል። አሁንም ሁሉንም አቅጣጫዎች ተረድተን አሸንፈን ለመውጣት ጫፍ ላይ ነን ያሉት እኚሁ የጦር አዛዥ አክለውም እኛ ሰላምን ከሁሉም በላይ እንፈልጋታለን፣ ነገር ግን በአንድ ወገን ብቻ ሰላም አይመጣም። ደብረ ብርሃን ጫፍ ላይ ሆነን እንኳን ሰላም ይቅደምና ችግሩን በውይይት እንፍታው ብለን ነበር፣ ነገር ግን ሰሚ አላገኘንም። ስለዚህ አሁን ላይ መንግስታችን፣ ፖለቲካዊ ድርጅቶችና ሌሎችም የያዙት መርህ ሊጠነክር ይገባል በማለት ህወሓት የያዘውን ወታደራዊና ፖለቲካዊ አቋም እስከ መጨረሻው ድረስ ይዞ መጓዝ እንዳለበት ጭምር አስገንዝበዋል። ሰራዊታችንን ለመበተን የሄዱበት ሴራ መክኗል፣ ይልቁንም ይበልጥ እየጠነከረ ይገኛል ያሉት ገብረ እግዚአብሔር ስለዚህ ሰራዊታችንን በሰው ኃይል በደጀንና በግንባር ልናጠናክር ይገባል፣ ሙሉ የትግራይ ህዝብም ሊተባበር ይገባል ሲሉ አሳስበዋል። በሌላ በኩል ደግሞ አፋር የሚገኝ የትግራይ ሰላም ኃይል ወይም ሐራ መሬት ሰራዊት የትግራይ ህዝብ ከህወሓት ግፋዊ አገዛዝ ነጻ ለማውጣት እንቅስቃሴ መጀመሩን ይፋ አድርጓል። ከውስጥ አዋቂዎች ያገኘነው እጅግ የሚያስደነግጥና አጣዳፊ መረጃ እንደሚያመላክተው የትግራይ ሰላም ኃይል ቲፒኤፍ ከሀገር መከላከያ ሰራዊት ጋር በጥምረት ወደ ትግራይ ከተሞች ለመግባት የመጨረሻውን የውጊያ ዝግጅት አጠናክሮ እንቅስቃሴ ጀምሯል። ቲፒኤፍ በአሁኑ ወቅት ከ37,000 በላይ በስነ ልቦናና በብረት የታነጸ ሙሉ በሙሉ የታጠቀ እግረኛ ሰራዊት ወደፊት እያንቀሳቀሰ የሚገኝ ሲሆን ይህ ኃይል መላውን ክልል የሚያንቀጠቅጥና የሀገሪቱን ታሪክ የሚቀይር ግዙፍ እንቅስቃሴ እያደረገ ነው። በሌላ በኩል በቲፒኤልኤፍ አካባቢ የተሰማው ዜና እጅግ አስደንጋጭ ነው። የቲፒኤልኤፍ ታጣቂ ኃይል በሁለት ቦታ በፍጹም ተከፍሎ እርስ በርሱ እየተዋጋ ይገኛል። እጅግ በርካታ የሆነው የሰራዊቱ ክፍል ከግዲ ጦርነት በቃ በገዛ ህዝባችን ላይ አንድ ጥይት አንተኩስም በማለት በደብረጽዮን ቡድን ላይ እጅግ አስፈሪ የሆነ አመጽ ያቀጣጠለ ሲሆን የተደናገጠውና ጥቂቱ የቡድኑ አካል ደግሞ በኤርትራ ድንበር በኩል ጥገኝነት እየጠየቀ ይገኛል። ለረጅም ጊዜ ቀጠናውን ሲያምስ የነበረው ኃይል በአሁኑ ወቅት የሚገባበትና የሚወጣበት ጠፍቶ በከፍተኛ ውዥንብርና ጭንቅ ውስጥ የወደቀ ሲሆን ይህንኑ ታሪካዊ አጋጣሚ በመጠቀም የሀገር መከላከያ ሰራዊት ወደ መቀሌ የሚያደርገውን አስደናቂና የማይቀለበስ ጉዞ በይፋ ጀምሯን የተባለው
በቀጣይ መረጃ በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ማለፉ ምንጮች ተናገሩ። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ማለፉ ለግለሰቡ ቅርብ የሆኑ 3 ምንጮች ለቢቢሲ ተናግረዋል። ያሬድ ገረመው የተባለው ኢትዮጵያዊ ህይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጮች ግን በግለሰቡ አሟሟት ላይ ጥያቄ እንዳላቸው ገልጸዋል። የ5 ዓመት ልጅ አባት የሆነው ያሬድ ህይወቱ እንዳለፈ የተሰማው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ ለደህንነታቸው በመስጋት ቸው እንዳይገለጽ የጠየቁ ምንጮች ተናግረዋል። ምንጮቹ እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ ከ4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊ ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበረ አንድ ምንጭ ጠቅሰዋል። ምንጩ ሲያስረዱ በቀን 11 ጠዋት ወደ ስራ ሲሄድ ነው የተያዘው። ከዛ በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። ይህንን የመኖሪያ ፍቃድ አግኝቶ ከስር እንደሚለቀቅ ተገልጾ እንደነበረ ምንጮች ተናግረዋል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለሁ፣ ዛሬ ማታ ወጣለሁ ብሏቸው እንደነበር አስታውሰዋል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳው ብለዋል። ምንጮቹ እንደሚገልጹት የእስር ቤት ኃላፊዎች ያሬድ ህይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነ ተናግረዋል። ህይወቱ ያለፈውም ባጋጠመው ድካም ምክንያት እንደሆነ መግለጻቸውንም አንስተዋል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስክሬን ምርመራ እንዲያደርግ ጥያቄ ማቅረቡን የሚናገሩት ምንጮች ግን ይህንን አይቀበሉትም። አንድ ምንጭ የያሬድ ህይወት ያለፈበት መንገድ የተለየ ነው የሚል ጥርጣሬያቸውን ለቢቢሲ ገልጸዋል። ኢትዮጵያዊ በሞተበት ምሽት ገንዘብ እንዲከፈል ተጠይቆ እንደነበር ይናገራሉ። ከእስር ቤት አውጥተው ብር ሲጠይቁት ነበር። ብዙም ሳይቆይ ኤሌክትሪክ ጠፋ። መብራት ጠፍቶ ሲመለስ ልጁ መሬት ላይ ወድቆ ነው የተገኘው፣ ተመቶ ነው ሲሉም ያገኙትን መረጃ አጣቅሰው ተናግረዋል። ሌሎች 2 ምንጮችም ይህንን ጥርጣሬ እንደሚጋሩ ጠቅሰዋል። ይሁን እንጂ በግል የአስክሬን ምርመራ ለማድረግ የሚያስችል አቅም እንደሌላቸው አንስተዋል። ጉዳዩን ለኢትዮጵያ ኤምባሲና ለተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ማሳወቃቸውንም ጠቅሰዋል። ቢቢሲ የያሬድ ሞት በተመለከተ በግብጽ ከሚገኝ የኢትዮጵያ ኤምባሲ እንዲሁም የተባበሩት መንግስታት ስደተኞች ተቋም ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። ወደ መጨረሻው መረጃችን ተሻገረን። በኦሮሚያ ክልል የዞን ባለስልጣናትና የመንግስት የጸጥታ ኃይሎች ላይ ያነጣጠረ ጥቃት ተፈጸመ። በአካባቢው የሚንቀሳቀሱ ታጣቂ ኃይሎች በፈጸሙት የደፈጣ ጥቃት የዞኑ ከፍተኛ አመራር መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ የዞኑ ስፖርትና ወጣቶች ጽህፈት ቤት ኃላፊም በታጣቂዎች ተገድሏል። የምስራቅ ወለጋ ዞን ስፖርትና ወጣቶች ጽህፈት ቤት ኃላፊ አቶ ደሳሳ ገነቲ በታጣቂዎች የተገደሉት በዞኑ ስር በሚገኘው አንገርጉትን በተባለ ከተማ ወደ ተዘጋጀ የስፖርት ዝግጅት በመጓዝ ላይ በነበሩበት ወቅት ነው ተብሏል። በጊዳ አያና ወረዳ ቱሉ ሊንጫ በተባለ ስፍራ ያደፈጡ አማጺ ታጣቂዎች በዞኑ ባለስልጣን ጨምሮ በመንግስት የጸጥታ አካላት ላይ ጉዳት ማድረሳቸውን የተሰማው ባለፈው አርብ ሐምሌ 17 ቀን 2018 ዓ.ም በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉትን ከተማ አቅራቢያ ተፈጸመ የተባለው የታጣቂዎች ጥቃት በሰው ህይወትና በንብረት ላይ ጉዳት ማድረሱም ተሰምቷል። በጥቃቱ ካለፈው የሰው ህይወት በተጨማሪ በጥቃት አድራሾች ታጣቂዎች ታፍነው የተወሰዱ ስለመኖራቸውን የተነገረው በአንገርጉተን ከተማ ተዘጋጅቶ እየተካሄደ በነበረው ስፖርታዊ ውድድር ላይ ለመታደም ከዞኑ መቀመጫ ነቀምት ተነስተው ወደ ስፍራው በማቅናት ላይ የነበሩት የምስራቅ ወለጋ ዞን ስፖርትና ወጣቶች ጽህፈት ቤት ኃላፊ አቶ ደቻሳ ገነቴ በዚሁ በታጣቂዎች ጥቃት ኢላማ ውስጥ ገብተው ከተገደሉት መካከል ናቸው ተብሏል። በወረዳው ቱሉ ሊንጫ በተባለ ስፍራ በተሽከርካሪ ላይ አነጣጥሮ በደፈጣ በተወሰደ የታጣቂዎች ጥቃት ከወረዳው ባለስልጣኑ በተጨማሪ የመንግስት የጸጥታ ኃይሎች ላይም ጉዳት መድረሱን የዓይን እማኞች ለዶይቼ ቬለ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ አስተያየታቸውን ያጋሩ የኪረም ወረዳ ነዋሪ አስተያየት ሰጪ እንዳሉት አርብ ዕለት የኪረም ወረዳ ፓትሮል ተሽከርካሪ ከነቀምት ተመልሶ ወደ ጉቲን ስታልፍ መንደር 3 ላይ ተመታ ከነ ተሳፋሪዎች ተቃጥላል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን እንደበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።